ክቡር አርቲስት ቴዲ አፍሮ አቶ ጌታቸው ረዳ ባንድ ወቅት በአዲስ ነገር ጋዜጣ እንዲህ ሲሉ ተደምጦ ነበር። ቴዲ አፍሮ ያለው ተወዳጅነትና ያካበተው ስምና ዝና በሚመለከት ብዙ የሚያጠያይቅ ነገር ይኖራል ብዬ አልገምትም። በርግጥም ባጭር ጊዜ ውስጥ ባደረገው የግሉ ጥረት አሁን ያለበት ደረጃ ላይ መድረስ ችሏል። ለሌሎች በመሰል ሙያ ላይ የመሳተፍ ዝንባሌ ላላቸው ወጣቶች ሊያስተላልፈው የሚችለው በርካታ ቁም ነገር እንዳለም አይካድም። በዚህ ረገድ የብዙ ሰዎች አርአያ ለመሆን ስለመቻሉም በርግጠኝነት መናገር ይቻላል ሲሉ አቶ ጌታቸው ረዳም ባንድ ወቅት ስለ ቴዲ አፍሮ እንዲህ ሲሉ ተደምጦ ነበር። በጣም ነው በባዶ የሚመችኝ። ጁዲ ግን ምንድነው በባዶ በጣም ነው የሚመችሽ አይደል? እንዴው እኔ በጣም ነው በባዶ የሚመችኝ። ሲጀመር ሁሉም ሴቶች ራሱ በባዶ አይደል እንዴ? እናቴ ራሱ ሳይቀር በባዶ ነው የሚመቻት። ኧረ እባክሽ እውነት አሪፍ ነው በባዶ። አዎ ቆለጥ ግን በጣም ነው የሚመችኝ። ሁሉም ሴት ግን ሲያስመስል ነው እንጂ ቆለጥ ይወዳል። ኧረ እባክሽ ነው ያልወድ እኔ ጃኒ ከስጎ ይልቅ ቆለጥ ነው የሚመችኝ። ፊንገር የሚጠላ ሴት አለ እንዴ? ማኪ በጣም አሪፍ ልጅ ናት፣ ግን አንድ ችግር አለባት። በቃ ማታ ፊንገር በጣም ነው ፊንገር የምትወደው። ምንድነው ማኪ ችግርሽ? ፊንገር የሚጠላ ሴት አለ እንዴ? ሁሉም ሴት እንደው በተለይ ማታ ያለው ፊሊንግ ለሁሉም ሴት መክራለሁ። ያለው ፊንገርሽን እንግዲህ ይኸውላችሁ ይሄኛው ቪዲዮ እንዲያዩት የምፈልገው የነዚህ ሁለት ህፃናት ቤተሰቦች ናቸው። እነዚህ ልጆች እንዲቆጣቸው ሳይሆን ይሄ ልጅ በህግ መጠየቅ አለባቸው፣ በህግ ጠይቀው አለበለዚያ ከነዚህ ልጆች ጋር ድጋሚ እንዳይገናኝ በማንኛውም ማድረግ ባለባቸው ልክ እንትን ብለው እንዲያስቆሙት። እነዚህን ሁለት ህፃናት ከቪዲዮ ጀርባ ምን እንደምታደርጋቸው እግዚአብሔር ይወቀው። ፊንገር ብስኩት ማታ ይመቸኛል ማንም አይልም ተብሎ ማያውቅ። ፊንገር ብስኩት ወዳለው ፊንገር ብስኩት ይጣፍጣል ነው የሚባለው። በባዶ ይመቸኛል የሚባል ቡና የለም። ቡና በባዶ ነው የምጠጣው። በባዶ ይመቸኛል ሌላ መልእክት ነው። በባዶ ይመቸኛል ጋር ስታቆም እቺ ልጅ ሌላ ወሬ አውርታታል፣ ሌላ ጅንጀና፣ ሌላ ፍላጎት፣ ሌላ ስሜት ውስጥ ብዙ ነገር ውስጥ ከተታታል። ከዛም በኋላ ምን እንዳደረካት ማንም የሚያውቀው ነገር የለም። የነዚህ ልጆች ታላላቅ ወንድሞች ካላችሁ እነዚህ ልጆች አስመርምሯቸው። ይሄ ልጅ የሆነ ነገር አርጓቸዋል በእርግጠኝነት። ምናልባት ወንድማቸው ከሆንክ ደግሞ ለሌላ ሰው ለገበያ ለእንትን እያመቻቻቸው ነው ያለው አንተ ለማባለግ። አንድ ቪዲዮ ብትሰራ ኦኬ ተሳስተነ ይባላል። ሰዎች ኮሜንት ላይ የሚጽፉልህ እንትን ነገ ተሳስቼ ነው ትላለህ። ህግ ሲጠይቅህ የህግ አካል ሲይዝህ ወይ ደግሞ ቤተሰቦች ገፍተው ሲመጡብህ አሁን እንደዚህ ያላሰብኩት ምናምን ትላለህ። አስበዋል፣ ምክንያቱም ኮሜንት ላይ ሰዎች እየጻፉልህ ነበር። አንተ ለመታወቅ ስትል እነዚህ ልጆች መነገጃ፣ እነዚህ ልጆች ብልግና ማስተማር፣ እነዚህ ልጆች ወደ ሌላ አንተም ውስጥ እንዲገቡ ማድረግ የለብህም። የዚህ ልጅ ቪዲዮ የምታዩ ሰዎች ደግሞ ሪፖርት የሚባል ነገር አለ። ሪፖርት አድርጋችሁ አትወጡም? በቃ አልተመቻችሁም፣ ብልግና ነው የሚያወራው አይደል? ሪፖርት ለምንድን ነው በሺህ ቤቶች ሰው የሚከተላቸው እንደዚህ አይነት ሰዎች? ከዛ ነገ ሶሪ ምናምን ይላሉ። ነገ ሶሪ እኔ እንደዚህ ያላረኩም ምናምን ነበር የሆነ በኔጌቲቭ ኮሜንት ከመጡ በኋላ ይቅርታ ይጠይቃሉ። ከዛ ከሰው ጋር ሊሄድ ይሄ ሁሉም ሰው ሊመጣ የሚፈልግበት መንገድ ነው። መሆን የለበትም። በቃ ሊቆም ይገባል እንደዚህ አይነት ነገር። ይሄደንስ በጣም አናዱኛል። ክርስቶስ ነው ማለት እስቲ ሚሊዮን አዳምጠን እንመለስ። ከተማ ልጅ ነን ለሚሉ ሰዎች ከተማ ልጅ ነኝ እያለ ድንጋይ ላይ ቆሞ ይቀራል። ይኸውላችሁ የተወለድክበት ሰፈር አዲስ አበባ ነው እንትን ሰፈር ልጅ ነኝ እያልክ ድንጋይ ላይ ቁጭ ብለህ በ30 ዓመት ያለብህን ሱስ ማሟላት የሚችል ገንዘብ ኪስ ውስጥ ሳይኖር ቀበሌ ተቀጥሮ ስለሚሰራ ወይም አንድ ስራ ላይ ተቀጥሮ ስለሚሰራ የክፍለ ሀገር ልጅ ስለወራ የተሻለ ሰው ያረገ የሚያናድደኝ አሁን ለምሳሌ ጫቱን እዚህ ጋር አረንጓዴ አድርጎ ሲጋራ እንደዚህ ካሜራ እየወጣ እያጨሰ ባንቺ የአዲስ አበባ ልጅ ነኝ እኔ አዲስ አበባ ልጅ ማለት ስንት ችግር ችሎ እኔ አላቀም። እኔም የአዲስ አበባ ልጅ ነኝ። እኔ አንተ እንድትወክለኝ አልፈልግም። እኔ ደግሞ እንዳንተ ባፉ የሚጸዳዳ ሰው ያስጠላኛል ማለት አንዳንድ ጊዜ እንደዚህ አይነት ፖድካስት ላይ ስትሄዱ ባፉ ነው በቂጤ ነው ማውራው የሚለው ነገር ቼክ አድርጉ እንጂ ፖድካስተሮቹን ብትሆኑ የምታቀርቧቸው ሰዎች በቂጣቸው ነው ባፋቸው የሚያወሩት እያወሩ ይጸዳዱ የሚለው ነገር ቼክ አድርጉ እንጂ አብራችሁ እዛ ጋር ትግማሙብን እንጂ። እውነት አንተ አዲስ አበባ እኮ ስለ አዲስ አበባ በዚህ ነው ያለ ደረጃ እንዴት ልታወራት ቻለህ? በ30 ዓመቱ ድንጋይ ያሞቀ ሱሱን እንኳን ከበር የሚያረግ ገንዘብ ኪሱ ሳይኖረው ሲጋራውን እያጨሰ ጫቱን ሲጋራ እንኳን ያረው እኔ እንዲወክለኛ አልችልም እንዴ? እኔ ደግሞ የከተማ ልጅ መባት ነው ነው እንዳንተ አይነቱ ንፍጣም እንዲወክለኛ አልፈልግም። እኔ እንደዚህ ቪዲዮ ሰርች አላውቅም ነበር። የምርሳ አስደብረከኝ አንድ ነገር እንገር እኔ ለዘመናት ድንጋይ ሳሙቅ ነበር። በቂጤ ግለት የተንሳ ድንጋይ እስኪሰነጠቅ ድረስ
እኔ ግን ድንጋይ ሳሞቅ የነበረው ስራ ጠልቼ አይደለም። ፈጣሪ የራሴን ስራና የራሴን ነገር እስኪሰጠኝ ነበር። አሁን ሰጥቶኛል፣ እግዚአብሔር ይመስገን። ብዙ የከተማ ልጆች አሉ ተምረው ድንጋይ የሚያሞቁ፣ ግን ድንጋይ የሚያሞቁ ስራ ጠልተዋል። የነሱ ጊዜ ደርሶ ፈጣሪ ስራ እስኪሰጣቸው። የአዲስ አበባ ድንጋይ ላይ ተጎልቶ ቀበሌ በሚሰራ የክፍለ ሀገር ሙድ ይዛል ይላል። እውነት ኢትዮጵያ ውስጥ ክፍለ ከተማና ቀበሌዎች፣ ወረዳዎች ቅጥራቸው የአዲስ አበባ ልጅ ያማከለ ነው ወይ የሚለው ለኔ ሌላ ጥያቄ ነው። ብዙ ነገር አታስለፍልፈኝ። ለዋኛው ግን እንዳንተ ተጎልቶ ማውራቱ ነው ቀላል። አመሰግናለሁ።